ፊልም ላይ የሚታዩ ነገሮች ሮማንቲክ የሚባሉ መዝናናቱ ምን ማለቱ ሚስትህ ምንም እንኳን አንተን ተቀብላ ሙሉ በሙሉ ወዳ ካንተ ጋር ብትኖርም ያ ነገር ያምራታል። የሰው ልጅ ናት። መዝናናቱ ያምራታል፣ ውጭ መውጣቱ ያምራታል፣ የሆነ ነገር እንትን ማለት ያምራታል። ተግባባን? ስለዚህ ሙሉ በሙሉ በየቀኑ አውጣት አይባልም። ምክንያቱም እነሱ በየቀኑ የሚያወጧትና የሚያዝናኗት ብር ስለሆነ ነው። እነሱ ዩቲዩብ ላይ ብር ስለሚያገኙበት ነው። ያንተ ግን በሳምንትም ቢሆን በሁለት ሳምንትም ቢሆን እንዲያው ቢከብድ በወር አንድ ጊዜ የመዝናኛ ጊዜ ቢኖራቸው አንድ ይሄ። ሁለተኛ ነገር ደግሞ የቤተሰብ ጊዜ በጣም አስፈላጊ ነው። በሳምንት አሁን አንድ ቀን የቤተሰብ ጊዜ ብታረግ ወይ እንዲያው በሳምንት አንድ ቀን ይበዛል እንኳን ብትል በሁለት ሳምንት አንድ ቀን ብታደርግ የቤተሰብ ጊዜ ብታደርግ በጣም ይጠቅማል። ምክንያቱም መወያየት ውስጥ መግባባትም አለመግባባትም ቦታው ይታወቃልና። ሶስተኛ ነገር ይሄ ሶስተኛ ላይ ያመጣው ነገር እንዲሁ አንደኛ ላይ መምጣት ነበረበት። የቤቱ ኃላፊነት አንተ ላይ ነው ያለው። ቤቱ ወደቀም ተቃናም ያንተ ስራ ነው። ተግባባን? የቤቱ ኃላፊነት አንተ ላይ ካለ ስለ ቤቱ ተጠያቂ አንተ ከሆንክ ነገሮች እንዴት አድርገው መመራት እንዳለባቸው እንዴት አድርገው መስተካከል እንዳለባቸው መልፋት አለብክ። የተበላሸ ነገር ስታገኝ ለማስተካከል ያ ማለት ደግሞ ሚስት አታግዝህ ማለት አይደለም። ላ በተለይ ደግሞ ሌላ አንድ ነገር ልንገራችሁ። ለወንዶቻችን አንድ ምክር ላስቀምጥላችሁ። ሴት ልጅ አሁን ባለንበት ዘመን ወንድ ላይ በብር በፋይናንስ ጉዳይ ጥገኛም አይደለችም። አብዛኛው ሁኔታ ካያችሁ ሁሉም ቤት አይደለም፣ አብዛኛው ቦታ ማለት ነው። ጥገኛ አይደለችም ወንድ ልጅ ላይ ማለትም እየሰራች ነው አይደል? እየሰራች ቢሆንም እሷ እየሰራች ያለችው አንተን ለመቀለብ ወይ ደግሞ ያንተን ቦታ ለመቀማትና ካንተ ጋር የቤቱ አስተዳዳሪ ለመሆን አይደለም። መልፋት ያለብህ አንተ ነህ። ለቤቱ ማሟላት ያለበትን ነገር አንተ ነህ ማሟላት ያለብህ። ግን ሴቶች በነገራችን ላይ ቅድም እንዳልነው ነገር ነው። እነሱም የሆነ እንትን አላቸው፣ ቁልፍ አላቸው። የወንዶችን ቁልፍ ቅድም ነግሬያቸዋለሁ፣ ማቅለጥ ብያቸዋለሁ። ሴቶች የሚቀልጡበት ነገር ቢኖር መንከባከብን ነው። አንዳንድ ወንዶች እኮ 2 ሳምንት 3 ሳምንት ሙሉ የሻከረ ንግግር ተናግረው በጣም አድርቀውትም ብለው የሷ የደሞዝ መውጫ ቀን እየተቃረበች ስትመጣ አንድ ሳምንት ሲቀራት የደሞዝ መውጫዋ ውድዬ ማርዬ ማለት ይጀምራሉ። ማርዬ ከተባለ በቃ 1200 ሪያሉ የሱ ነው። እንዴው እንቀንስ 1000 ሪያሉ የሱ ነው። 200ውን እሷ የሆነ ነገር ታረግበታለች፣ ካርድ ነገር ትገዛበታለች። ወንዶቻችን ነገር ለብር መቀበያ ብቻ ነው የሚጠቀሙት አብዛኛውን ጊዜ ያየሁት። ለምን ያንን ሲስተም ወላሂ የምሬ ነው ባይዘው የቀለድኩ አይደለሁም። ለምን ያንን ሲስተም ወደ ቤታችን ጉዳይ እናመጣው? ተግባባን? ማርዬ ምንዬ የሚለውን ነገር ወደ ቤታችን ለምን እናመጣው? አንድ ይሄ። ሁለተኛ ነገር ደግሞ አጠራራችንን ብናስተካክል። አንዳንድ ሰው ስም ከና አባት ነው የሚጠራው። አሁን ለምሳሌ ሙአዝ ነዚፍ ነኝ አይደል? ለምሳሌ የባለቤቴ ስም ኤ ቢ ቢሆን የአባቷ ስም ቢ እሷ ደግሞ ኤ ብትሆን ኤ ቢ ብዬ መጥራት የለብኝም። ላ የሆነ መጠሪያ ነገር ያስፈልጋል። በቃ ስትጣሉ ራሱ ያንን ስም ነው የምትጠመዝዘው። ተግባባን? አንድ ጊዜ እኮ ያቺ ነገር ተጠቅማለች። ወላ ስትጣሉ የሆነ ገመድ መቅረቷን ለማሳየት ያንኑ ስም በቃ ትጎትተዋለክ። ኖርማል አታወጣውም ስሙን። ለምሳሌ ያክል አሁን አሁን እዚህ ጋር ያየሁትን እንትን ልበል እስቲ። ሰሚራ የሚል ስም ነው እዚህ ጋር ያለው። ለምሳሌ ያክል ሚስት ሰሚራ ከሆነችና ሰሙ የምትላት ከሆነ በጣም ስትናደር ሰሚራ ካልካት እንዲገባት ማለት ነው። ያ ነገር አብዛኛው ወንድ አሁን እንደ ቀልድ አድርጎ ሊያየው ይችላል። እኔ የምናገረውን ነገር የልጫወት አድርጎ ሊያስበው ይችላል። አይደለም ግን ወላሂ ስላስተዋልኩት ነው። የስም አጠራር ኢፌክት አለው። የምንጠራራበት መንገድ ኢፌክት አለው በጣም ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም የሆነ ጊዜ እናታችን አይሻ አሏት።
አንቺ እኮ ስትናደጂብኝና ኖርማል ስትሆኚ አውቃለሁ። እንዴት አለቻቸው። እሳቸው ምን አሏት? ስትናደጂብኝ ወረቡ ሙሐመድን እያልሽ ወረቡ ኢብራሂም እያልሽ ነው የምትምዩ፣ ወረበ ኢብራሂም እያልሽ ነው የምትምዩ፣ መሐላ ማለት ነው። በኢብራሂም አምላክ ይሁንብኝ ብለሽ ነው የምትምዩ። ከኔ ጋር ሰላም ስትሆኚ ግን በሙሐመድ አምላክ እያልሽ ነው የምትምዩ። ከዚያ ምን አለች እናታችን አይሻ ረዲየላሁ ዐንሃ? እኔ እኮ ባኮርፍ እንኳን ስሞትን ብቻ እኮ ነው ማኮርፈው፣ ስሞትን እንጂ እርሶን ማኮርፍ አልችልም። ማለት ስም የሆነ ሊብል ሊሰጠው ይገባል። ስም ሁሌም ኖርማል ስም ብቻ ከሆነ ሙዓዝ ነዚፍ ጂሃድ ያሲን ብቻ ከሆነ ሚስትህም ሙዓዝ ነዚፍ እያለች የምትጣራ ከሆነ የሆነ መሻከር ይመጣል ስም አጠራሩ ላይ ራሱ። ስለዚህ ነገሮች እንዴት መመራት እንዳለባቸው ነብያችንም ሰለላሁ ዐለይሂ ወሰለም አሳይተውናል። ሑመይራ እያሉ እየጠሩ ሚስቶቻቸውን እኮ ሲጠሩ እያቆላመጡ ነበር። ስም ራሱ እያሳመሩ ነበር የሚጠሩት። የቅንጦት ነገር ብቻ አይደለም ይሄ፣ ለትዳር አስፈላጊ ነገር ነው። አንዳንድ ሰው ይሄ የቅንጦት አይደለም ለትዳር አስፈላጊ ነው። አስታውሳለሁ አንድ ጊዜ በዚህ አጋጣሚ ነገሮችን የማስታወስ አቅም አለኝ ምንም እንኳን የሆነ ዲቴይሎችን ማስታወስ ቢከብደኝም ያለፉ ነገሮችን የዛሬ 10 ምናምን 20 ዓመት ሁላ በፊት የተፈጠሩትን አስታውሳለሁ። እና ብዙ ጊዜ እስቲሻድ ማድረገው ለዚያ ነው። አንድ ወንድም ሲነግረኝ ከባለቤቴ ጋር ስንኮራረፍ አለ በቃ ኩርፊያ ላይ ሆነን ንዴት ላይ ሆነን እየተናገርኳት እየመለሰችልኝ ምን እያልኩ በመሃል የሷ ስም ላይ የሚለውን ቅጥያ ጨምሬ ካልኩ አለ። ለምሳሌ አሁን ስሟ ኤ ከሆነ ስሟ መጥቀስ ስለሌለብኝ ነው። ኤ ከሆነ ኤዬ ብዬ ከጠራኋት ወላሂ አለ ውይይቱ አለቀ። خلاص ውይይቱ አለቀ። አንዳንድ ጊዜ እንደዚያ ማድረግም ይቻላል። እሱም ማይቻል ከሆነ ደግሞ ሴት ልጅ ስታገቧት በአማና እንዳገባችኋት ሁላ ስትኖሩ ደግሞ እሷን የመበደል መብቱ የለንም። እኔም ጭምር መብቱ የለንም። فإمساكم بمعروف أو تسريح بإحسان ነው። አብረን ስንኖር በክብር በሰላም በፍቅር መኖር። ያ ፍቅር ታጣ፣ ያ ሰላም ታጣ፣ ያ ውዴታ ታጣ፣ ያ ለፍቅር ብሎ መኖሩ ለልጅ ብሎ ነገሮችን እንትን ማድረጉ መተላለፉ ያ ነገር ታጣ አይደል? አዎ ለመግፋት ሞክር፣ ነገሮችን ቀያየረህ ሞክር። አልተቻለም አይደል? በሰላም መለያየት የምትደባደብበት አሁን የኛም ጉዳይ ነው። አሁን መንገሩላ ወላሂ ይከብደኛል አንዳንዴ። ምክንያቱም አሁን የሆነ ጊዜ ነግሬያችሁ ነበር ወንዶቻችን ሴቶችን በመደብደብ ሶስተኛ ወጣን ብዬ ማለት ነው። ውርደት እኮ ነው። ሰው እንዴት ሚስቱን በመደብደብ ሶስተኛ ይወጣል? ሰው እንዴት ባለቤቱን በመደብደብ ሶስተኛ ይወጣል? አላህ ምን ይለናል እንዴ? ኢትዮጵያ የአማኞች ሀገር አይደለም የሚባለው? አማኞንን እንዲህ የደበደብን ባናምን ኖሮ አንገታቸውን ልንነቅል ነበር እንዴ? ምን ልናረግ ነበር? ሶስተኛ ደብዳቢ በአለም። የሚገርመው ነገር ደግሞ ወላሂ እኛው ራሳችን ከሌሎች ዜጎች ጋር ከተጣላን አፈር ነው የሚያበሉን። እውነቱን እናውራ ከተባለ እንለፈው፣ ያው ተከድኖ ይብሰል አንዋረድ። እና ምን ልላችሁ ፈልጌ ነው ውጭ ብንወጣ ምን እንደሚፈጠር ስለምናውቅ አናውራው። እሱን ድብድብ የሚባለውን ነገር ጣውላ ላይ አለማቅረብ ሸሪዓችንን በጣም ነው የሚከላከለው። ያንን በጣም ነው የሚከለክለው። መደብደብ የሚለው ሸሪዓችን ወላሂ በጣም ነው የሚከለክለው። በጣም በተለይ አሁን ባልና ሚስት መሃል የተለመደው መደብደብ ሙሉ በሙሉ የተከለከለ ነው በሸሪዓችን። አንዷ እኔ ጋር መጣ ከባሌ ጋር እንትን ብዬ ተጣልቼ ምናምን ነገር አለችኝና እሱ ላይ ደግሞ ሂሳብ እየተሳሰቡ ነበር። ከሱ ጋር ተጣልታ ሊፋቱ ማለት ነው። ሲተሳሰቡ 3000 ብር ይቀርበታል ትለኛለች። 3000 ሪያል ይቀርበታል ትለኛለች። የምን 3000 ሪያል የሚቀርበት? 3000 ሪያልዋን ደግሞ እያለች ትቀጥላለች። እሷ ለምንድን ነው 3000 ሪያል የሚቀርበት? ለካ ባልየው ከሷ ጋር ተጣልቶ በቦክስ መጥቶ 2 ጥርስ አውልቆላታል ፊት ለፊት። እሱን ያስገጠመችበት ነው እያሰበች ያለችው። ወላሂ ደነገጥኩ። ባል ሚስትን ከመደብደብ ብዛት ጥርስ እስከ ማውለቅ
ስለዚህ አንተም ደግሞ የሱ ባሪያ መሆንን አትርሳ። እውነት ነው እሷ ያንተ ሚስት ናት። ሜይቢ አንተ ከሷ በላይ አቅም ሊኖርህ ይችላል፣ ጉልበት ሊኖርህ ይችላል። እሷ ደግሞ አምላክ አላት፣ አንተም ያንተም አምላክ የሆነው አምላክ ማለት ነው። አላህ ፊት ስትሄድ አንድ በአንድ ትተሳሰባለህ። ይሄን እወቅ። ስለዚህ ከተግባባችሁ አብሮ መኖር ከበድ አይደል? خلاص እንዴው ጥሩ ባልና ሚስት መሆን ከከበደን በተለይ መሐላችሁ ልጅ ካለ በተለይ መሐላችሁ ልጅ ካለ ብዙ መጥፎ ነገር እንዲፈጠር በር አትክፈቱ። ጥሩ አይደለም፣ በጣም ይጎዳል። እናንተን አይደለም፣ እናንተ ኖራችኋል። እኔ ሁሌ ምራት አንድ ቃል አለችኝ። እናንተ ፈልጋችሁ መርጣችሁ ነው የተጋባችሁት። ልጃችሁ ግን ሳይመርጥ ነው የተወለደው ከናንተ። ምንም ሳያውቅ ሳይመርጥ የተወለደ ልጅ እናንተ መርጣችሁ ያገባችሁት ሰዎች በእናንተ ድንበር ኃላፊነት በእናንተ ወንጀል ልጃችሁ ሌላ ዓለም ውስጥ አትክተቱት፣ አታስፉት ክፍተቱን። ተግባባን? ስለዚህ ከሷ ጋር መኖር ከቻልክ ጥሩ ኑሮ አኑራት። ማዕሌሽ የሚባለው ያው ጥሩ ኑሮ ማኖር ከከበደ ማዕሌሽ የሚባለው እንኳን መኖር አንድ ነው። ግን ተዕዚብ ማድረግ፣ መጨቃጨቅ፣ መደባደብ ማለት አላስፈላጊ ነገሮችን እንትን ማለት አያስፈልግም፣ አያስፈልግም። ስለዚህ አሁን በዚህ ሁኔታ ነው ነገሮች እንትን የሚሉት ማለት ነው። ኢማ በሰላም መኖር ካልተቻለ ደግሞ ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን፣ በሰላም መለያየት። ስትገናኙ እኮ የግድ አብራችሁ መኖር አለባችሁ ብሎ የፈረደባችሁ እኮ የለም። በቃ ተስማማችሁ ትኖራላችሁ፣ አልተስማማችሁም ትለያያላችሁ። አለቀ። ምንም የሚካበድ ነገር የለም፣ የሚጨበጨብ ነገር የለም። አለቀ خلاص። ስትለያዩ ደግሞ እኔ ብዙ ጊዜ የምለው እንትን አለኝ፣ ብዙ ጊዜ ማለት ነው። መለያየት ማለት መገዳደል ማለት አይደለም። መለያየት የሚመጣ ከሆነ አላህ ይጠብቃችሁ ከመለያየት። መለያየት ማለት መገዳደል አይደለም። ሐራም የሚሆነው በነገራችን ላይ መለያየት እኮ አይደለም ሐራሙ። መለያየት እኮ ሐራም አይደለም። ሐራም ግን እሷን መደብደቡ ነው። ሸሪዓችን ፈድሪቡሁነ የሚለውስ አንድ ጥያቄ ይመጣል። ፈድሪቡሁነ ምቷቸው የሚለውስ ምቷቸው የሚለውን ነገር ሸርሑን አንብበህበታል? ተፍሲሩን አይተህበታል? ዑለሞች ሲናገሩ ሰምተሃል በደንብ አድርገህ? ቁርአናችን ማንም ከመሬት እየተነሳ የሚፈስረው አይደለም፣ የሚተረጉመው አይደለም። ተፍሲሮች አሉት። ወደ ተፍሲሩ ገብተህ ስትመለከት የምትመታው ምትኮ ለመጉዳት ሳይሆን ሁለት ጥርስ ለማውለቅ ሳይሆን፣ ተግባባን? ያለ ጥርስ ወላቃ አድርጎ ለማስቀረት ሳይሆን እሷ የምትመታው መቆጣትህን እንድታውቅ ነው። ለዚያውም ደግሞ ምንም በማይጎዳ ነገር፣ ምንም በማይጎዳ በዱላ እኮ አይደለም የምትቀጣው፣ በሲዋክ ነገር። በሲዋክ ማለት መስበር ነው እንዴ? መገንጠል ነው እንዴ? ጥርስ ወላቃ ማድረግ ነው እንዴ? አይደለም። አላህን ፍሩ። አንዳንድ ባልና ሚስት እኮ ሲደባደቡ ፊቷ አብጦ የአይኗ ከለር ተቀይሮ አፍንጫዋ ተሰብሮ ደም ፈሷት፣ ኧረ አላህን ፍሩ። ይህን ያህል አቅም ካላችሁ ሌላ ነገር ላይ አቅሙ ማዋል ነው። ሌላ ነገር ላይ ሚስት ላይ ሳይሆን ሌላ ብዙ ነገሮች አሉ አቅም የሚፈልጉ። ስለዚህ ወንድሞቼ እባካችሁ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ እኮ ሚስቶቻችሁ ማለት እኮ አላህ ሱብሓነሁ ወተዓላ በእናንተ እጅ ስር ያደረገላችሁ ናቸው። ተጠንቀቋቸው፣ ጠብቋቸው። ፈስተውሱ ቢኒሳኢ ኸይራን ያሉት ለነሱ ደግሞ ሲያጠፉ መልካም ምክር መስጠት፣ ሲያበላሹ መልካም ምክር መስጠት። ይሄን ነገር ተይ፣ ይሄን ነገር እንዲህ እናድርግ፣ ይሄን ነገር እንዲህ አድርጊ ብሎ መምከሩ ነው የሚሻለው እንጂ ነገሮችን ማክረሩ ብቻ ጥቅም የለውም ማለት ነው። አንድ ይሄ ነው። ሁለተኛ ነገር መፋታት ማለት ያለ መጨረሻ ማለት አይደለም። ልጅ መሐላችሁ ኖረ አልኖረ፣ ልጅ መሐላችሁ ካለማ ተጠንቀቅ፣ ፍች ላይ ተጠንቀቅ። ልጅ መሐላችሁ ካለ መሐላችሁ ልጅ ካለ ፍች ላይ በጣም ተጠንቀቁ። ምክንያቱም የልጃችሁን ዕጣ ፈንታ የሚወስነው የፍቻችሁ ሁኔታ ነው። የተፋታችሁበት መንገድ
የልጃችሁን እጣ ፈንታ ይወስነዋል። ከዚያ በኋላ ያው እጣ ፈንታው በአላህ ነው የሚወሰነው። ሆኖም ግን ምክንያት ይሆነዋል የፍቻችሁ ሁኔታ ማለት ነው። ምክንያቱም በሉኝ ስትፋቱ እንደ በሰለ ሰው ከተፋታችሁ፣ የበሰለ ሰው እንዴት ነው የሚፋታው? የበሰለ ሰው አው ተስሪሑን በኢህሳን ነው። خلاص ድንበር አያልፍም፣ አይሳደብም፣ የማይሆን ገመና አያወጣም። እሷም እንደተከበረችው እሱም እንደተከበረው ባለቤቴ አመሰግናለሁ፣ እስካሁን ድረስ አብረን ኖረናል፣ ከዚህ በኋላ ግን መኖር የምንችል አይመስለኝም፣ እዚህ ጋር ብናቆምስ በሚል በስርዓት ቁጭ ብላችሁ ነገሮችን መጨረስ። እሷም ቢሆን አንተም ብትሆን መሀላችን ደግሞ ልጅ አለ። ለዚህ ልጅ ደግሞ አስፈላጊውን ነገር እኔም ማድረጋለሁ አንቺም ማድረጊ። የሚያሳዝነው ነገር እንደሆነ ታውቃላችሁ፣ ሚስት የባሏን እልህ መወጫ ልጇን ነው የምታረገው። የከሃዲ ልጅ ትለዋለች፣ አንተ የጠማማ ልጅ፣ አንተ የምን ልጅ። ያ ልጅ ታዲያ እንዴት ሆኖ ነው የሚያድገው? በመጥፎ ሁኔታ ከተለያያችሁ እኮ ነው። በጥሩ ሁኔታ የምትለያዩ ከሆነ ግን ቢያንስ በየጊዜው መተህ ትዘይረዋለህ፣ በየጊዜው መተህ ታየዋለህ። የልጅን ስነ ልቦና ቢያንስ ወይ ደግሞ የልጅህን ስነ ልቦና ሴትም ብትሆን ወንድ በጥቂቱም ቢሆን ትታደገዋለህ፣ ትታደጋታለህ። በጥልና በድብድብ የምትለያይ ከሆነ ግን በጣም ብዙ ነገሮች ይበላሻሉ። ስለዚህ ባካችሁ ፍች የሚባለው ነገር ጠላትነት እንደሆነ አድርጋችሁ አትውሰዱት። ተፋቶ በሰላም መኖር ይቻላል። ተፋታችሁ አይደለ خلاص አላህ Subhanahu Wa Ta'ala ሲናገር እኮ ወይተፈረቀ ይሁንላሁ ኩለ ሚን ሰዓቲሂ እኮ ነው የሚለው። ቢላሂ እሱም ሌላ አላህ Subhanahu Wa Ta'ala መልካም ሰፋ ያለ ሪዝቅ ይወፍቀዋል። ይሁንላሁ ኩለ ሚን ሰዓቲሂ አላህ Subhanahu Wa Ta'ala ሁሉንም ያብቃቃል አለ። ሰፊ ሪዝቅ አለውና ብዙ ወንዶች አሉ አላህ ከነዚያ ወንዶች አንዱን ይሰጣታል፣ ወይ ደግሞ ልጇን እንድታሳድግ ሁኔታ ያመቻችላታል። ላንተም ብትሆን ደግሞ ብዙ ሴቶች አሉ አላህ ይሰጣል። አለቀ خلاص። ሚስትህ እኮ ካንተ ጋር እያለች ሹፍ ሚስትህ ካንተ ጋር እያለች ያንተ ዕርድ ናት፣ ያንተ ክብር ናት እኮ አይደል? መቼም ያንተን ክብር እንትን አትልም። የሚዲያ ተጋቢዎችን እሱን አወራበታለሁ። የሚዲያ ሰዎች በጣም የሚያሳዝኑት ነገራችን ላይ የራስን ክብር ሰው ውጭ ወጥቶ ይጨበጭባል፣ ሰው ፊት ወጥቶ ይጨበጭባል። ሰው ራሱን በግልጽ ያዋርዳል ውጭ ላይ ወጥቶ። ሚስትህ ማለት እኮ አንተ ናት አብራችሁ ያላችሁ። ከተለያያችሁና ከሄዳችሁ ግን የሌላ ሰው ፍቅረኛ ልትሆን ወይ ደግሞ የሌላ ሰው ሚስት ልትሆን ወይ ደግሞ ራሷን የቻለች አንዲት እንስት ናት። አንዲት የተከበረች ሙህሰናህ የሆነች ሴት ናት። ራሷን የቻለች አንዲት ሙስሊም ሴት ናት። አላህን ፍራ፣ አላህን ፍራ። አይመለከትህም ስለሷ خلاص ፋይሏን ዝጋ፣ አትመለከትህም። ተግባባን? ካንተ ጋር እያለች ለማስተካከል ትመክራታለህ። ከተለያያችሁ በኋላ ምንም አያገናኛችሁም خلاص። አንተም ህይወትህን ኑር፣ እሷም ህይወቷን ትኑር። ተከባብራችሁ ተለያዩ። ከዚያ በኋላ ልጃችሁን በስርዓት አሳድጉ። ክብደቱ እኮ እኛ ያደግነው በስርዓት ካልሆነ በስርዓት ማሳደግ ይከብዳል። ምክንያቱም እኛ ያደግንበት መንገድን ትክክል አድርገን ስለምናስብ። አሁን አብዛኞቻችን አባቶቻችን ተርቢያ አልነበራቸውም፣ ከአያቶቻችን ማለት ነው። አያቶቻችን አባቶቻችንን ተርቢያ አላደረጉም፣ ዝም ብሎ ነው ያሳደጉት። ሁሉም በቃ እንደፈለገን ያደገው። ያኛውም ምን እያለ እያረሰ፣ ይሄኛውም ከብት እየጠበቀ፣ ይሄኛውም ደግሞ እየተማረ እያስተማረ ምን እያለ እንዲህ ያደገው ሰው። ያንን እድገት ነው ወደ ትዳሩም ዓለም ያመጣ ነው። ወለድን፣ የተወለደው እንደዚያው ነው ያደገው በሚያውቁ በኖርማሉ ማለት ነው። ተርቢያ የሚባል ነገር የለም። ስለዚህ ተርቢያ የሌለው ሰው ደግሞ ለፊውቸር ማሰብ ይከብደዋል፣ አላህ ያሳወቀው ሰው ካልሆነ በስተቀር ለፊውቸር ማሰብ በጣም ይከብደዋል። ልጄ ምናምን ነገር ባክኔ ሳልነው ነው ልጄ ማስበው። ልጅ የችግር ጊዜ ማረፊያ ነው። ልጅ ለዓለም የምትሰጠው ትልቁ ውርስህ ነው። ለዓለም የምታወርሰው ወይ ተሰደብበታለህ ወይ ትሞገስበታለህ። አንዳንድ ሰዎች እኮ የእንትና አባት ተብለው ሲከበሩ አላያችሁም? እነሱ ምንም ሳይሰሩ ግን ልጁን ያሳደጉት ትልቅ ስራ ሰርተዋል ማለት ነው። ልጁን በስርዓት ስላሳደጉት ይከበሩበታል። አንዳንድ ሰዎች ደግሞ ይዋረዳሉ በልጃቸው መጠራት አይፈልጉ። ተው የሆነ ምሳሌ መጥቶብኝ ነበር ሱብሃንአላህ። ለማንኛውም ወንድሞቼ እና እህቶቼ ለልጃችሁ አስቡ፣ ለቀጣይ ህይወታችሁ አስቡ። ደግሞ አንድ ማወቅ ያለብህ ነገር
ስለሚስትህ ክፋት ስለቀድሞ ሚስትህ ክፋት አንስተህ መፈትፈትህ ስለቀድሞ ባልሽ ክፋት እንዲወተሽ ጠራራ ፀሐይ መናገርሽና እሱን ተዕይር ማድረግሽ እውነት ዙልም ደርሶብሽ ከሆነና ያ በደል ካልወጣ ካልተስተካከለ በህጋዊ መልኩ ሄደሽ ማስተካከል በህጋዊ መልኩ ምንም ነገር አፉን ካጣ ለሚመለከታቸው ሰዎች ማቅረብ አንድ ነገር ነው ግን ሰው ፊት እንትን ብለሽ ማዋረድሽ የወደፊቱን ህይወትሽን ያስገመትሽ ነው ሰው ይገምትሻል ከዚያ እቺማ ትናንትና የኖረችውን ህይወት ወጣ መዘከዝክ ዛሬ ከኔ ጋር የምታሳልፈው ነገ ወጣ በኔ ላይ እንደማትዋሽ ማን ነግሮኝ ነው ይባላል በነገራችን ላይ ወንድ ልጅ ቁጭ ብሎ ሲያጨበጭብልሽ ማለት ነው ወዶሽ ብቻ አይደለም ለነገም ቼክ እያደረገ ነው ጥሩ ነው እያለ ነው ስለዚህ ያን ነገር ያያሰብን የሆነን ሰው መጥፎነትን በደንብ አድርጌ አጉልቼ ስናገር የራሴም ጉለት እንዳለ በዚያ ነገር ውስጥ እየተናገርኩ ነው ለዚያ ነው አሁን ብዙ ጊዜ አንዳንድ ሰዎች ስትመለከቷቸው ብዙ ጊዜ የሰዎችን መልካም ነገሮችን ነው ማንሳት የሚፈልጉት ማለት ተጣልተው ሁላ መልካም ነገር ነው የሚያነሱት አንዳንዱ ደግሞ በሰላም ሆነው እንኳን እዚህ ላይ ወጥቶ ሀሜት በላይቭ ጀምረዋል አሁን አንዳንድ ሰዎች ሀሜት የሚያደርጉ ወላሂ እንደዚህ ያሉ ሰዎች ማለት ነው በጣም ክፉ የሆኑ ሰዎች ናቸው ወደ ህይወታቸው ትንሽ ጠጋ ብለህ ብታይ በጣም ክፉ የሆኑ ከነሱ ጋር መኖር የሚከብድ አደገኛ የሆኑ ሰዎች ናቸው ለተቀን ስለ ሰው ቁጭ ብለው ያወራሉ አንዳንዱ ደግሞ ስለ ሰው ካወራ መልካሙን ነው የሚያወራው ያንን ስትመለከቱ ሰውን ማዕደኑን ራሱ ተገምታላችሁ ምን አይነት ሰው እንደሆነ ማለት ነው በንግግሩ ሰው ስለሚገመት ስለዚህ ወንድሞቼና እህቶቼ አላህ Subhanahu Wa Ta'ala መልካም ነገር ይወፍቀን